በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 5 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ከሶላት በኋላ ጥጌን ይዤ ቁርአን ቀራሁኝና ሲነጋጋ ተነስቼ የአልጋውን ልብስ ማስተካከል ጀመርኩ። ህይወት እንደ ቀልድ ቀጥሏል ማለት እኮ ነው። የብዙ መኪናዎች ድምፅን ሰማሁ። ወደ መስኮቱ ተጠግቼ ስመለከት ስፍር ቁጥር የሌላቸው መኪናዎች እየገቡ ነው። እነሱም በግርምት ስመለከት አልጂን ገባና ወደ ቁም ሳጥኑ አምርቶ ልብስ መውጣት ጀመረ። ቪሽ ምንድን ነው አልኩት፣ በድጋሚ እይታዬን ወደ ሰዎቹ እየመለስኩ። ዛሬ የመታሰቢያ ቀን ነው። ግራ እየገባኝ የምን መታሰቢያ አልኩት። በሁለተኛው የዓለም ጦርነት ጊዜ በሂትለር ለተገደሉት 6 ሚሊዮን አይሁዳውያን መታሰቢያ። ሳላስበው ሳቅ አመለጠኝ። ተኮሳትሮ ሲመለከተኝ ዝም ለማለት ሞከርኩ። በሁለተኛውም ተናነቀኝ። አፌን ያስኩኝና የፊቱን ሁኔታ ለማየት ስዞር ፈገግ አለ። አልቻልኩም፣ ሳቅኩኝ። ሰው እንዴት ከምናምን ዓመታት በፊት በጅምላ ለተገደሉ ሰዎች መታሰቢያ ምናምን ይላል? ምን ያስቃል በጌታ አለኝ። ምንም አያስቅም እንዲሆኑ። ወደ መታጠቢያ ክፍል ገባ። አሁን እየመጣ ያለው አያቴ ነው፣ እንቀበለው አለኝ ክንዴን ጨምድዶ ይዞኝ። በዚህ ሰዓት ሁሉም ነገር ክፍት ስለሆነ ሊያምነኝ አይችልም። ስጋቱ ታመልጣለች ብቻ ነው። በር ላይ እንደመቆም መቀመጥ የማይችል ሽማግሌ በሰዎች ተደግፎ መጣ። ዳዳዬ እንዴት ነህ አለው። ዝም ብሎ ያስተውለዋል። ጋርዱ በፍጥነት የጆሮ ማዳመጫ አደረገለትና ተግባቡ። አልጂን የኔ ውድ ልጅ ና እስኪ ቀፈኝ። ተቃቀፉ። ልዕልቴ አንቺም አልበል። ወደ እኔ ዞረ። እጁን ዘርግቶ እጄን ሳልሰጠው ነስሊሃን ፉአድ እባላለሁ። አያትዬ ቆጣ ብሎ ለምንድን ነው ሚስትህ እጇን ያልሰጠችኝ አለ። አልጂንም እጄን ባለመስጠት እየተበሳጨ አያቴ እሷ እኮ የኔ ሚስት ናት፣ ስለምቀና ነው እንዳትወስድብኝ ስለምሰጋ። ንግግሩን ቀልድ አስመስሎ ሳቀ። አያትየውም ቁጣው ለቆት አንተ ልጅ መቀለድ ጀመርክ እንዴ? ስሙልኝ ያለውን። የአልጂን እናትም ስም እየጠራ ትቶን ሄደ። ጨርሶ እንደ ህፃን የሚሆነው ያው ወደ ሞት ስንቀርብ አብሶ እንቀውሳለን አይደል? የመጡትን እንግዶች ፈገግ ብሎ እየተመለከተ በውስጡ ይለፈልፍብኛል። ኦፍ አያቴ፣ ሌላ ነገር እንዳያስብ ለማድረግ ሞክሬያለሁ። ተመልከች፣ አሁን በአንቺ ምክንያት ከማንም ጋር መግባባት አልቻልኩም። አየሽ፣ እኔ ምንም አላደረኩም፣ አትጮህብኝ። ደግሞ ወደ ክፍሌ መግባት ፈልጋለሁ፣ ደክሞኛል። እሺ። ተለይቼ ወደ ክፍሌ ገባውና ተኛው። ዞርን ሰግጄ በድጋሚ እንቅልፍ አሶር ላይ ስነሳ አብዛኛው የመጣው ሰው እየተበታተነ ነበር። ቁርአን ቀርቼ አላህን ከዚህ ማቅ እንዲያወጣኝ ተማጸንኩት። መቼ መቼ ሌላ ደግሞ ዘፈን ከፍተው በግቢው መሃል ይጨፍራሉ። ቆይ ከደቂቃዎች በፊት እያነቡ የፈጠረን አካል ቃል ነው ብለው ሲያነቡና ሲያለቅሱ አልነበርም? አሁን የምን ዳንኪራ ነው? ያ አላህ፣ በህይወቴ አልጂን ይጨፍራል የሚል ሐሳብ የለኝም ነበር። ነገር ግን ከእህቱ ኑጂ ጋር እየጨፈረ ነበር። ቀልቡንም ስቷል። ቀና ሲል ከነበርኩበት ተንቀሳቅሼ አልጋዬ ላይ ተቀመጥኩ። ጮክ ብሎ ተቀላቀይኝ የኔ ውድ ሚስት አለ። ሰክሯል መሰለኝ። ሳቅ ይሰማኛል። ነስሊሃ የኔ ውድ ሚስት ነይ እንጂ። ለካ ሙስሊም ነሽ። ሙስሊሞች አትጨፍሩም። በእውነቱ ጌታችሁ በድሏችኋል። ያሟል እንዴ? ሆ ነስሊሃን የፉአድ ሴት ልጅ የኔ ሚስት። የአባቴን ስም ስሰማ ከእንግዲህ በእኔ ስም የምትጠራ ሴት የለች። ቃሉን ትዝ ብሎኝ አለቀስኩና ለመረጋጋት ቁርአኔን በኢርፓድ ከፍቼ ተቀመጥኩ። አሁን የአልጂን ጥሪም ሆነ የዘፈኑን ጋጋታ ምንም አይሰማኝም። ዛሬ ደግሞ የት እንደሄደ ልንገራችሁ። የአልጂን ያክስቱ ልጅ ጋር ወልዳ ነበር መሰለኝ። እኔ እንኳን አላቅም ሲሉ ሰምቼ ነው። እና እሷ ጋር የግርዛት በሚል የራሱ መርሃ ግብር አለው። ምን አመጡት?
ቢስሚላ ኮተት የሆኑ ሰዎች። ገና በጠዋት ወደ እሷ ለመሄድ ሁሉም ሽርጉድ ይላል። እኔና አልጂን ብቻ የተለመደ አለባበስ ነው የለበስነው። እሱ ከቀዝቃዛ ባህሪው አንጻር፣ እኔ ደግሞ ነገሩ ለኔ ምንም ስላልሆነ ነው። ስንደርስ የአልጂን እናትና አክስቶ በእልልታ ቤቱን ሞሉት። ከደቂቃዎች በኋላ ከቀረበው ጣፋጭ አልጂን ይዞልኝ መጣና ከወደ ጥግ የራሳችንን ቦታ ይዘን ተቀምጠን የገባ የወጣ ሁሉ ያፈጥብን ነበር። የእሱን ማህተም ተመልክተው የናቢያ ያወዛግባቸዋል። አልጂን ሸሚዙን ከፍቶ ወደ ውስጥ ከተተውና ተቀመጠ። ምን ነው አልኩት። ምንም፣ ሰው ሲያፈጥብሽ አትወጂም አይደል? በቃ ምቾትሽን እንዳይነሱሽ ብዬ ነው። አሽሟጠጥኩ እና ራሴን በአዎንታ ሳነቃንቅ ምን እያሰብሽ ይሆን? አንቺ እኮ ጭንቅላትሽ ስራ ፈቶ ያውቅ አለኝ። አይ ምንም እንዲሁ ነው። ደግሞ ዛሬ አምሮባታል ስትለኝ ነበር እናቴ። ግን ለኔ አሁንም ድረስ አስቀያሚ ሆነሽ ነው የምትታየኝ። ለምን ይሆን? ቱግ አልኩ። ፊቴ ቀላ። እሱም ፈገግ ብሎ ስቀልድ ነው፣ ግን አጎቴ ሲሞት ጊዜ የእሱን ቀብር አስፈጻሚ ነው የምትመስዩ። ወይ መቃጠል። ጣፋጩን ወዲያው እያነሳው ስበላ ምን ነው ሆዲሽ ውስጥ ካንቺ ለመብቀል የተዘጋጀ የኔ ቢጤ ያለ እንዴ? አረጋጊው አለኝ። አልተናደድኩም። ላለመሸነፍ የትኛውም ሰው የሚጠቀመው ቃል ነው። አሁን በይንውጣ፣ ብዙ እዚህ መቆየታችን ሰዓት እንደመግደል ነው አለኝና ክንዴን ይዞኝ ወጣን። ወደ መኪናው ከገባን በኋላ ጉዞ ተጀመረ። በመኪናው ስፒከር የሆነ ዘፈን ከፈተ። የቆየ ይመስላል። ካላስቸገርኩ ትዘጋልኝ ዘፈኑ? ምን ነው አልተመቸሽም? ይቅርብሽ። አይ ከነጭራሹ ዝጋው፣ ከሆነ ደግሞ ዜና ነገር ክፈት አልኩት። ከነጭራሹ ዘጋው። የሱን ፍላጎት ላለመጋፋት ነው እንጂ በሐቁ ዜናም አልፈለኩም ነበር። ትንሽ እየሄድን እንዳለ መስቀለኛ መንገድ ላይ ደረስን። የትራፊክ መብራቱን ትዕዛዝ መከታተል ጀመርን። ያው ለጊዜው መኪናው ቆሟል። ብዙ ቆየን። ይህ ነው ብዬ ለማልነግራችሁ ሰዓት ያክል ቆምን። ምናልባት ከፊት ያለው መንገድ ተዘግቶ ይሆን እንዴ ብሎ ወረድና ወደፊት ሄዶ የሚሆነውን አረጋግጦ ተመለሰ። ሲመለስ ነው ከጀርባችን አንድ ጥቁር መኪና የተመለከተው። የሚያውቀው ይመስል ነበር። እንዳያጋዝን ሽንቅቅ አለ። የፊቱ ለውጥ ግራ ገብቶ ምን ነው አልኩት። ምንም በሚል የጭንቅላት መልስ ሰጠኝና ትራፊኩ ወደሚያስተባበረበት መኪናውን አስጠግቶ የአምቡላንሶችን ትርፍ መንገድ መጠቀም ይችል እንደሆነ ጠየቀው። ትራፊኩ እምቢ አለ። ለመገመት የሚከብድ ቼክ ጽፎ ከሰጠው በኋላ ፈቀደለት። ነገሩ ሳይገባኝ የሚሆነውን ብቻ እያየው ዝም አልኩ። ከዛ የመኪና ውድድር ይመስል በክፍቱ መንገድ መኪናውን አስወነጨፋት። በስፖኪዮ ተመልከቺ፣ ወዴት ሄዱ አለኝ። እነማን አልኩት። የታርጋ ቁጥር 201 አይታይሽም? ተርበተበትኩ። ጥቁር መኪና ነው። መሪውን ወደ አንድ መንገድ እያጠማዘዘ እንደዛ ነገር። ንገሪኝ፣ የመጡ ነው? አሁንም ለማየት ሞከርኩኝ፣ ግን የሱ መኪና የማሽከርከር ሂደት ፍጥነት የተሞላበት ስለነበረ መስሎ ይንቀዣቀዥብኛል። ለትራፊክ የሆነ ነገር እያሉት ነው አልኩት። አበቃለን። እኔ ሳልሆን አንቺ አበቃልሽ። ምን? ለምንድን ነው የሚያበቃልኝ? ይሄ ሌላኛው የማፊያ ቡድን ነው ማለት ከአባትሽ ጋር ጥሩ መንገድ ላይ አይደሉም። ስለዚህ አንቺ ልሰጣቸው እችላለሁ። አይኔ ፈጠጠ። ማለት እኔን አሳልፈህ ትሰጠኛለህ? ፈገግ ብሎ ያው ነው እኮ እኔም እነሱን ያው ነን ማለት እንደኔ 2 ቀን በር ይቆልፉብሻል። ከአባትሽ የፈለጉትን ካገኙ በኋላ ደግሞ ይተውሻል። አልፈልግም። እንባዬ ተሽጎደጎደ። እኔ አልፈልግም። አንተ ምን ልታደርገኝ ትችላለህ? ከፈለክም ግደለኝ፣ ግን እኔ ሁለተኛ እንደዚህ አይነት ሰዎችን መልመድ አልፈልግም። ምናሽ? ከኔ ጋር ትቆያለሽ? አዎ ከነሱ ይሻለኛል። ሳናውቀው መኖሪያ ቤቱን አልፈነዋልና ጭር ካለና ዛፎች ከሚበዙበት ቦታ ደረስን። ሁለቱም መኪናዎች እየተሳደዱ ረጅም ርቀት አልፈዋል። አልጂን መኪናውን የሚመራበትን መንገድ በጣም ያስፈራ ነበር። ስቀልድ ነው። ለማንኛውም የራሴው ጠላቶች ናቸው፣ ግን አንቺን ቢያገኙሽ አይምሩሽም። ማለት ሁሉም ለአንቺ ስሜት እንዳለኝ የሚያስበው።
ልክ ደካማ ጎን ይሆንሻል፣ ስለዚህ አይተውሽም። ይህንን ሲል አንድ ድምፅ ተሰምቶ መኪናው መንቀሳቀስ አቃታት። አምላኬ ምን የተፈጠረ ይሆን? ጎማው ተነፈሰ አለኝ አይኔ ላይ አፍጥጦ። እና ሊገሉህ ነው በቃ። የኔ መልስ እያሳቀው እስኪ ሊገሉን ነው በይ፣ አንቺንም ቢሆን አይተውሽም እያልኩሽ አይደል? በይ ውረጂ አለኝና ሽጉጡን አስተካክሎ ወረደ። ተከትዬው ወረድኩ። ቀኞቹን ወደ ኋላ ዘርግቶ ያዥኝ አለኝ። እሺ በሚል ግራና ቀኝ እያማተርኩኝ ያስኩት። ከዛ እግሬ እስከሚላጥ ወደ ጫካው ሩጫ። ልቀቀኝ፣ ደክሞኛል፣ ከዚህ በላይ አልሄድም። ሰዎቹ ቀጥታ መኪናውን እንዳዩት ወዲህም ወዲያም ሳይሉ ጫካውን አጋመሱት። ደክሞኛል፣ ከዚህ በላይ አልሄድም ስል ቆይቼ ወደ ላይ የተተኮሰ ጥይት አነቃኝና ትቼው ፈራጠጥኩ። እሱም ዞሮ ወደ ኋላው እየተመለከተ ተከተለኝና እስከዚህ ከደረስን ይበቃናል አለኝ። አይመጡም አልኩት። ናይ በሚል ወደ መንገዱ ይበልጥ ጠቆመኝና በእርምጃ ሄደን በፍርሃት 30 ጊዜ ጀርባዬን ስመለከት ነበር። ሳናውቀው በእርምጃ ብቻ ቀኑ እየመሸ ፀሐይ ወደ መግቢያዋ እያዘቀዘቀች አዋፋት እያዜሙ ሰልፍ መሰል ቅርጽ ሰርተው ወደ ጎጆአቸው ሲበሩ ነፋሻማው አየር ወደ ቅዝቃዜና ብርድ የቀላቀለ ነፋስ ሲያስቃኘኝ እኛም እርምጃ በጥፍ ጨምሯል። ተስማምቶና ተግባብቶ እንደኖረ ሰው ሳናውቀው እጅ ለእጅ ተያይዘን ጎን ለጎን እየሄድን ነበር። ጥርሴ መንገጫገጭና እርስ በርስ መፋጨት ጀመረ። ምን ነው በረደሽ እንዴ አለኝ በትንሹ ዞር ብሎ እየቃኘኝ። አይ ያን ያህል አልበረደኝም፣ ትንሽ ግን ንፋስ አስቸጋሪ ይመስላል አልኩት። እርምጃውን አቆመና ኮቱን ማውለቅ ጀመረ። ምን እያደረክ ነው? ልሰጥሽ ነው። ምን ነው አትፈልጊም አለኝ። አዎ አልፈልግም። በጣም ጥሩ፣ ደግነቴ በዝቶ ነው እንጂ እኔም ብርድ ወድጄ አይደለም ብሎኝ ለበሰውና አሁንም መራመድ ጀመረን። ምሽቱ ሲያየል እንደ ካምፕ አንድ ዛፍ ስር ተቀምጠን መሬቱ በደረቀና በሚሰባበሩ ከዛፎች በሚረግፉ ቅጠሎች ተሸፍኗል። ገለጥለጥ አድርጌ አፈሩን ሳገኝ ተይሙም አደረኩኝና ቂብለው ይሆናል ብዬ በገመትኩት አቅጣጫ ሰገድኩ። አልጅን ብዙ ሳይርቅ ዞር ብሎ እንጨት ሰበሰበና ከኪሱ ላይ ተራ አውጥቶ አቀጣጠለ። ሲጨርስ ስለበረደኝ ከጎኑ ሄጄ ተቀመጥኩ። በሳር አጠላልፎ የሆነ ነገር እየሰራ ነበር። ሳላስበው እስከሚጨርስ የሚሰራውን ማየት ጀመርኩ። ግን ምንድነው የሚሰራው አልኩት። ዞር ብሎ አየኝና ጠጋቤና ላሳይሽ አለኝ። በትንሹ ጠጋልኩ። የሰራውን ሳር ጭንቅላቴ ላይ ያስቀመጠ። አሁን ልልቶንሽ አየሽ አለኝ። አረ ህፃን እንደ ህፃን የተጫወትክ ባልሆነ። ሌላም ሳር እየነጨ ቀለበት ልስራልሽ? የኔም ድፍረት እኮ የሚገርም ነው። እሺ አልኩት። እጅሽን ስጭኝና አላደርግልሽ። ግራ እጄን ዘረጋውለት። ምን እንደነካኝ አላቅም፣ ግን ጅል እየሆንኩኝ ነው። በራሱ በጊዜው ተሰውሮብኛል። ስንጃጃል ነበር። እኔ ምንሽ ነስሊሃ አለኝ። በመሃል ዛፉን ተደግፈን ተቀምጠን ሳለ እኔና አንቺ በሆነ ነገር እንመሳሰላለን። ሰሞኑን የሚያወራው ግን እሱ ነው ወይስ የዋጠው ሌላ ሰው አለ? እንዴት አልኩት። ሁለታችንም ከሰዎች እርዳታ አንፈልግም። በተለይ አንቺ በዚህ ብርድ እንደምትታመም እያወቅሽ እንኳ ልብሴን ለመልበስ ፈቃደኛ አይደለሽም። አላውቅም፣ በጣም ጠንካራ ነሽ። በዚህ ሁኔታ ውስጥ ሆነሽ እንኳ የፈጠረሽን አትረሹ። ከደቂቃዎች በፊት ስትሰግጅለት ነበር። በአንቺ ላይ ቀናው አለኝና ሁለታችንም ዝም ተባባለን። ጥልቅ ዝምታ ውስጥ እንደገባን የአንድ ምንነቱ የማይታወቅ አውሬ እንስሳን በሉት ድምፅ ተሰማ። በቃ መሞታችን ነው አልኩኝ በሰለለ ድምፅ። ነው ወደዚህ አለኝ። እየተንፏቀኩኝ ተጠጋሁ። ትፈሪያለሽ እንዴ? እኔ ብዙ ጊዜ ጫካ አድሬ አውቃለሁ። ለዛ ስለሆነ ፍርሃት አይሰማኝም። ደግሞ ፍርሃት በራሱ ይፈራኛል ሲል ሳቃልኩ። ሳንግባባ የባጤ ቆጡን እናወራለን። ብርዱ ከብዶኝ እግሮቼን አቅፌ ስቀመጥ ኮቱን አውልቆ አለበሰኝ። አንዳንድ ጊዜ መሸነፍ ሊኖርብሽ ይችላል፣ ለምን ትግደረደሪያለሽ? ዝም አልኩት።
ምን እያወራን በራሱ አላስታወስኩትም፣ ግን ነግቶ መንቃቴን አውቃለሁ። የፀሐይዋ ጨረሮች በዓይኖቹ ላይ ሲያርፉ እየተበሳጨው ስነቃ የተኛሁት አልጂን ትከሻ ላይ ነበር። ዞር ብዬ አየሁት። ወደ ሰማይ የሚመለከት መስሎ እንቅልፍ ወስዶታል። ቀሰቀስኩት። አልጂን ነግቷል፣ እንሂድ አልኩት። በመቀስቀስ አይነት ልብሴን እያራገፍኩኝ የተነሳው እሺ በሚል አይኑን እያሻሸ ተነሳ። መንገዱን በደንብ ያውቀዋል። ወዳልመጣንበት እየሄድን ነበር። ግን እኮ በዚህ በኩል አልመጣንም አልኩት። አዎ አልመጣንም፣ ግን ደግሞ በመጣንበት መመለስ አደጋ አለው። ጠላቶቻችን የኛን መመለስ እየተጠባበቁ ይሆናል። ስለዚህ አሁን የኔ ምርጫ የተሻለ ነው። እሺ ብዬ ጉዞ ጀመርን። በዚህ መሃል አንድ ኮሽታ ከሆነ አቅጣጫ ስንሰማ አልጂን ሽጉጥን አቀባበለ። እኔም በፍርሃት ከጀርባው እንደመደበቅ ሆንኩኝ። ደስ አላለኝም። ምንም አይደለም ነይ አለኝ። እሺ ብዬ ድጋሚ ትንሽ እንደሄደ በጣም እየደከመኝ ነው ልቤ ደግሞ ስል ዞሮ ዝም በይ በሚል ጣቱን ከንፈሬ ላይ እያስቀመጠ አመላከተኝ። እኔም በሹክሹክታ ወደ ጆሮ ተጠግቼ አልጂን በጣም ደክሞኛል አልኩት። ምንም ሳይለኝ ፈገግ ብሎ በግምት ይሁን በኢላማ አላውቅም፣ ግን ወደ አንድ አቅጣጫ ሲተኮስ የሆነ ተዘጋጅቶ ሲጠብቀኝ የነበረ ሰው ይሆን? አንድ መሳሪያ እንደታቀፈ በጎኑ ወደቀ። አየሽ እዚህ ናቸው አለኝ። ይህኔ ከየአቅጣጫው ወጣው ብዙ ሰዎች ከበቡን። አይኔ ወደ አልጂን ፈጠጠ። እሱ ግን ምንም አልመሰለውም። በንቀት ከላይ እስከታች የተመለከታቸው ነበር። አንዱን ከመካከላቸው ተስተካክሎ እየተጠጋው አልጂን ሙስሊም ሴት የት አገኘ? ሁሉም ነገር እንዲህ ቀልድ ከሆነ ለኔም ፈልግልኝ አለው። እየሳቀ አልጂንን ፈገግ ብሎ ላንተ የሚገባው አይመስለኝም፣ እንዳውም ላንተ ነበር የማይገባው። በቀን 30 ሴት እንደምታበላሽ ዛሬ ደርሰ ሙስሊም ሴት ስታገባ ይደንቃል አለው። እኔ ዝም አንድ ሁለት ከተባባሉ በኋላ ከነሱ 4 ናቸው፣ እኛ 2 ነን። ዝም ብዬ ገና ሳስበው በቃ እንደሚያበቃልኝ ተረዳው። ምንም ማምለጫ የላችሁም፣ አሁን በእኛ እጅ ውስጥ ናችሁ። ስለዚህ መሳሪያህን ጣል አለው። አልጂን 1 ደቂቃ፣ እሷ ጭንቀት ስላለባት ላረጋጋት ይገባል አለው። እሺ በሚል ሲተው በውሸቱ ሳቅ እየተናነቀው ምንም አንሆንም እሺ የኔ ፍቅር። ያልተገባ ስራ ለመስራት ሲጠጋኝ ተኮሳትሬ ዞር በል አልኩት። ድራማ ነው ገባኝ፣ ግን ዞር በል። በሹክሹክታ እየተጨቃጨቅን እንዳለ እነሱ ፊታቸውን እንደማዞር ባሉበት አቅጣጫቸውን ሲቀይሩ ማለትም አፍረውን መሆኑ ነው። ያንን ሰዓት አልጂን ሰዓቱን ተጠቀመበት እላቸዋለሁ። ከመካከላቸው የነሱ አለቃ የነበረውን አንገት ዘሎ ይዞ አለቅም ብሎ ግግም አለ። ሽጉጥ ጭንቅላቱ ላይ ደቀነበት። ልቀቀው እንጂ ይሞትብሃል እኔ ነበር ያልኩት። ሁሉም ሳቃቸው መጣ። አልጂን ዞር አይቶኝ የኖዲ ሚስት የንጹህ ልብ ባለቤት አያህት አይደል? በሉ ጣሉት፣ የያዛችሁትን በሙሉ ጣሉት። አምጥተው በአልጂን እግር ስር ጣሉት። እንዳለው አደረጉ። የያዘውንም ሰው እያስጣለውና ሂድና ለዛ አለቃ መልእክት አስቀምጦልሃል ቢሽ በልልኝ አላቸው። እግሬ አውጭኝ አይነት አካሄድ ሄዱ። እንሂድ አለኝ። ደክሞኛል አልኩት። ጀርባውን ሰጥቶኝ ፊት ለፊት የተቀመጠና ነይ አለኝ። ምንድነው? ልዘልሽ? አላንገራገርኩም። አዝሎኝ ሄድን። ታውቂያለሽ፣ ግን የሚያገባሽ ሰው እድለኛ ነው ማለት እንደኔ እንዲህ ሳይሆን በስነ ስርዓቱ ከአባትሽ ጠይቆሽ የሚያገባሽ እንጂ። ሆ ምን አመጣህ ደግሞ? አላውቅም፣ ግን ትክክለኛ የሴት ባህሪ ነው ያለሽ። የወንድ ልብ የሚያርድ ስስ ባህሪ። በቃ ይዋንሽ የማንም ልብ ውስጥ መግባት ትችላለሽ እና ሁሉም ልብ ያንቺ ቤት ነው። ዝም ብዬ ስለሰማው ትለፈልፍብኛለህ አይደል? ከልቤ ነው። እሻውን ቶሎ ቶሎ እንሂድ። ስታየኝ አንቺ ፈረስ ነኝ እንዴ? ይሻላል ደግሞ ረስቸው። የሳሩ ቀለበት እስካሁን እጄ ላይ ነው እኮ። እሱ እውነተኛ ቀለበት ስለሆነ አልቀርብህም። የሳር ቀለበት አሽማጠጥኩበት። ከትክክለኛው ቀለበት በላይ ዋጋ ሊኖረው ይችላል። ይህንን ታውቂያለሽ? እስካሁን ስለሚበቃ
ለፍለፋብኛል እኮ አሁን ይበቃሃል አልኩትና ዝም ተባብለን ዝም ስንባባል በራሱ ጨነቀኝ። ያስፈራል። እያለ ጫካውን ጨርሰን መውጣት ቻለን። አንድ የመኪና መንገድ ነበር። እሱ ጋር ደግሞ ከወዲያ ወዲህ ሲወናጨፉ ከነበሩ ታክሲዎች በአንዱ ወደ ቤት አቀና። ወዲያው እንደደረስን ቤቱ በአንድ እግሩ ቆሞ ነበር። እናቱ በፍርሃት ያዙኝ ልቀቁኝ ልጄን አምጡልኝ እያለች እንደነበረ ስታየው ከነበረችበት ተነስታ አቀፈችውና አለቀሰች። ደህና ነኝ እኮ ተው ብለህም ቢብለህም ንገረኝ፣ ምንም አላደረጋችሁም? ንገረኝ ውድ። አይ ምንም አላደረጉንም። ወይኔ ዞራ ትሳደብ ጀመር። አሁን ምንም አልሆንም አልኳት። እሺ ግቡ በቃ ወደ ክፍላችሁ፣ ሚካ ቁርስ ታመጣላችኋለች አለች። እኔ ዞ በቆምኩበት ወደ ክፍል ሄድኩኝ። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።